ሰላም ጤና ይስጥልን ተመልካቾቻችን። በዚህ ፕሮግራም በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰሞኑን በጋምቤላ ክልል ተገኝቶ በአምራች ኢንዱስትሪ ዘርፍ በተሰማሩ ተቋማት ላይ ያደረገውን የመስክ ምልከታና ከክልሉ ባለስልጣናት ጋር በዘርፉ በሚስተዋሉ ተግዳሮቶችና መፍትሄዎቻቸው ዙሪያ ያደረገውን ውይይት ይዘንላችሁ ቀርበናል። ትከታተሉን ዘንድ በአክብሮት እንጋብዛለን። የአምራች ኢንዱስትሪ ዘርፉ እንደ ሀገር 5 የኢኮኖሚ ምሰሶዎች ተብለው ከተለዩት አንዱ ሲሆን ዘርፉ የሀገር ኢኮኖሚን በመገንባት በስራ ዕድል ፈጠራ የቴክኖሎጂ ሽግግር በማምጣት ዘላቂ የገቢ ምንጭ በመፍጠርና ፍትሃዊ የሀብት ክፍፍል እንዲኖር በማድረግ ረገድ ሚናው ከፍተኛ ነው። በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰሞኑን በጋምቤላ ክልል ከተማ በአምራች ኢንዱስትሪ ዘርፍ የተሰማሩ የምግብ ማቀነባበሪያና የዱቄት ፋብሪካዎች ተገኝቶ ዓላማውን የተቋማቱን የማምረት አቅም፣ የማህበረሰብ አገልግሎትና ከስራ ዕድል ፈጠራ አኳያ ያሉበትን ደረጃ በመመልከት ያሉባቸውን ተግዳሮቶች መገምገምና የጋራ መፍትሄ ማስቀመጥ ላይ ያለመ የመስክ ምልከታ አድርጓል። ቋሚ ኮሚቴው ባደረገው በዚሁ የክትትልና ቁጥጥር ተግባሩ ባለሀብቶቹ በገቡት ውል መሰረት ህጋዊ አሰራሮችን በመከተልና በኢንዱስትሪው ዘርፍ እንደ ሀገር የተቀመጠውን አቅጣጫ ተግባራዊ በማድረግ የአካባቢውን ማህበረሰብ ተጠቃሚ ማድረግ እንዳለባቸው አጽንኦት ሰጥቷል። የመስክ ምልከታው ቡድን መሪ የተከበሩ አቶ ፍቃዱ ሞሲሳ ክልሉ ለኢንዱስትሪ መስፋፋት እያደረገ ያለውን ጥረት፣ የኢንዱስትሪዎቹን የማምረት አቅም፣ ከማህበረሰብ አገልግሎት አኳያ የተከናወኑ ተግባራትንና ኩረት የሚሹ ያሏቸውን ጉዳዮች አንስተው ባለሀብቶቹ ያሉባቸውን የግብአት እጥረት መፍታት የሚያስችሉ መፍትሄዎችንም ጠቁመዋል። ክልሉ እያደረገ ያላቸው ጥረቶች ከበፊቱ እየተሻሻለ ፕሮግሬስ እያሳየ ያለበት ሁኔታ ነው ያለው። ነገር ግን ትኩረት ተሰጥቶ መሰራት የሚገባቸው ነገሮችም እንዳሉ ለማየት ሞክረናል። ለምሳሌ ኢንዱስትሪው የግብአት አቅርቦት ላይ ትኩረት ሰጥቶ መስራት እንደሚያስፈልግ፣ ሁለተኛው የመብራት መቆራረጥ ከዚህ እዚህም እዚያም አልፎ አልፎ ስለሚኖር የመብራት መቆራረጡ የመንግስቱ የክልሉ መንግስትና የሚመለከታቸው ባለድርሻ አካላት ለምሳሌ ኢንዱስትሪ ባለቤቶች፣ ኢንዱስትሪ ቢሮዎችና የመብራት አገልግሎት ኃላፊዎች አንድ ላይ ተቀናጅቶ ችግሩን እንዲፈቱና የአምራች ኢንዱስትሪው ዘርፍ እንዲነቃቃና ለሀገራችን ኢኮኖሚ መጫወት የሚገባውን አጠቃላይ መልኩ ሲታይ ኢንዱስትሪ ለማስፋፋት እየተደረገ ያለው ጥረት አበረታች ነው ብሎ መውሰድ ይቻላል። እየሰሩ ያሉትም ስራዎች በጎ ነው። ለምሳሌ የዱቄት ፋብሪካዎችን በምንመለከትበት ወቅት ለጋምቤላ ክልል እንደ ከዚህ በፊቱ ለክልሉ ህዝብ የሚያስፈልገውን ዱቄት እዚሁ አምርቶ እዚሁ ለህዝቡ የሚያቀርቡበት ሁኔታ ሊበረታታና ሊደገፍ የሚገባ ጉዳይ ነው። ይህንን ሞር ተጠቅሞ ዱቄቱን ለሀገር ገበያም ለማቅረብ ባለሀብቶቹም የተሻለ ትርፍ ለማግኘት ያለባቸውን እጥረቶች መፍታት አለባቸው ብለን እንገምታለን። ለምሳሌ ቅድም ለማንሳት እንደሞከርኩት የግብአት ችግር፣ ለምሳሌ ዱቄት ፋብሪካዎች ላይ በብዛት የስንዴ ግብአት ችግር ነው ያለባቸው። ይህንን የስንዴ ግብአት ችግር ለመፍታት በእኛ ግምት የግሉ ባለሀብትና የክልሉ መንግስት አብረው ተንቀሳቅሶ መፍታት የሚገባው ጉዳይ ነው። ምክንያቱም ጋምቤላ ለእርሻ ምቹ ከሆኑት አካባቢዎች አንዱ ነው። በቂ መሬት አለ፣ በቂ ውሃ አለ፣ በቂ የሰው ሀብት አለ፣ አምራች ኢንዱስትሪ ባለቤቶች አሉ፣ የመንግስት ምቹ ፖሊሲና ምቹ ስትራቴጂ አለ። እነዚህን አገናኝቶ ስንዴውን እዚሁ አመርቶ እዚሁ ፈጭቶ ግብአት ተጨምሮበት ለሀገር ገበያ ለክልሉ ህዝብ ማቅረብ ይቻላል። በዚህ ላይ ለወደፊት የመንግስትም የትኩረት አቅጣጫ ስለሆነ ስንዴ በጋ ከክረምት ማልማት የመንግስትም ከፍተኛ ትኩረት አቅጣጫ ስለሆነ ለመስራት ምንም የሚያዳግት ነገር የለም። የግብርና ሪሰርች ኢንስቲትዩት እዚህ አለ፣ የግብርና ቢሮ አለ፣ የግሉ ባለሀብት አለ፣ የመንግስትን አቅጣጫ የሚያስፈጻሚ አካላቶች አሉ። እነዚህን አቀናጅቶ ለነዚህ ዱቄት ፋብሪካዎች የሚያስፈልገውን የስንዴ አቅርቦት እዚሁ ማምረት እንደሚቻል ለወደፊት ትኩረት ተሰጥቶ ሊሰራ የሚገባው ብለን እናስባለን። በዛ ደረጃም ተወያይተናል ማለት ነው። የሰራ ያለበት ደረጃ ምንድን ነው? ጥንካሬና ጉድለቱ ምንድን ነው? እነዚህ የታዩት ጥንካሬዎች ጎልብቶ ለወደፊት የሚቀጥሉበት አቅጣጫ ያሉባቸው ችግሮች ደግሞ የሚፈታበትን አግባብ ለሚመለከተው አካል አድርሶ እንዲፈታላቸው ማድረግ ዋና ስራችን ይሄ ነው። ይህን ደግሞ በትክክል እናደርገዋለን።
የጋምቤላ ክልል አመራሮች በዘርፉ ስላለው እድገትና ያጋጠሙ ተግዳሮቶችን አንስተው ከፌዴራል ተቋማት ጋር ጠንካራ ቅንጅት እንዲፈጠርና ኢንቨስትመንትን ለማስፋፋት የበለጠ ድጋፍ እንዲደረግ ጥሪ አቅርበዋል። የክልሉ ንግድና ኢንዱስትሪ ቢሮ ኃላፊ አቶ ኮንግ ኩላንግ በበኩላቸው የኢንዱስትሪዎቹ የማምረት አቅምና ተነሳሽነት እንዲሁም ያጋጠሟቸውን ተግዳሮቶች ለመፍታት እየተደረገ ያለውን ጥረት አስረድተዋል። ኢንዱስትሪ አካባቢ የተሰዋለ ያለው ችግሮች በሚነሳ እነሱ ከዚህ በፊት ብዙ ጊዜ ያቀርቡት ያለው የግብአት ችግር ነው። እኛ እንደ ክልል የመሬት አቅርቦት ችግር ስለሌለብን እንደምታዩት ነው። መሬት በበቂ መልክ ለነሱ ማቀርበናል። ከዚህ በፊት እነሱ ወደ ላልፈለገ ደረጃ እንዳልሄዱ ያደረጉት አንዱ የክልሉ ነባራዊ የግጭት አጫርነት ስለነበረ ነው። አሁንም ከግጭት አዙሪት ስለወጣን መከታተል ጀምረናል። አሁን ግብአት አቅርቦት በሚመለከት ከሚመለከታቸው አካላቶች ጋር ለማስተሳሰር የተወሰነ ስራዎቹ ጀምረናል። አሁንም ከመብራት ኃይል አቅርቦት ጋር የተያዙት ችግሮች ከመብራት ኃይሎች ጋር የተነጋገርን ያለነው። ምናልባት እነዚህ ችግሮች በሚቀርቡበት ጊዜ መቀጠር ያለባቸው የሰው ኃይል ሳይቀጠሩ ሲቀር ማቀረብ ያለባቸው ምርት ይዘት በይዘቱ መሰረት ማቀረብ ሳይቻሉ በሚቀሩበት ጊዜ እኛ እንደ መንግስት የበኩላችን ድጋፍ ያከለን ያለን እነሱም ወደ ኋላ የሚጎትቱን ከሆነ ያው ወደፊቱም እናይ ይሆናል። የክልሉ ኢንቨስትመንት ቢሮ ኃላፊ ዶክተር ሎው ኦፖፕ በበኩላቸው በመሬት አቅርቦት ረገድ ያለውን ዝግጁነት፣ በባህል ሀብቶቹ የሚታየውን ውስንነትና በቀጣይ ሊደረጉ ይገባል ያሉትን አስተያየት ሰጥተዋል። መሆን ካለበት መጀመሪያ ወደ ፋብሪካም ከመቋቋሙ ፊት ይሄን ነው ማዘጋጀት። የግብአቱ ጉዳይ ነበር መጨረሻ ነበረበት እና በወቅቱም ባለሀብቶቹም የሚያምኑ ያው በነጋዴ የሚገዙት ጥሬ ምርት ነው ተስፋቸው ወይም እምነት ላይ ስታሉ የነበረው ማለት ነው። ይህ ግን አሁንም በየጊዜው አንዳንድ በመንግስት ከአዲስ አበባ ነው የሚመጡት በመንገድ ከምናምን ጋር ተያይዘው አዋጭም ሆኖ አልተገኘም ማለት ነው። ስለዚህ ጥሩ የሚሆነው በአቅራቢያ ይሄንን የማምረት ጉዳይ ነው የሚሆነው። ስለዚህ ይሄንን ያክስ ያቀርቡ እኛ ጋር መጡ መሬትም ሰጥናቸው እንጂ መጀመሪያ ላይ ኢንተርኔት ያቋቋሙ ከነጋዴ በሚያገኙ በቃ ከሌላ ቦታ መጡ የጥሬም የስንዴ ምርትም ያን ለመጠቀም ነበረ ሐሳብ ሰማነሻ ሐሳብ የነበራቸውና አንዱ ይሄን ችግር ሲያጋጥሙ ነው ወደዚህ የመጣ ነው። ይሄን ቢሆንም እንኳን አሁንም እኛ ክልሉ መንግስት ኢንዱስትሪ ለማስፋት ፍላጎት ስላለ ይሄ ደግሞ እንደ ሀገር ትልቁ ትኩረት ሰጥተን ዘርፍ ስለሆነ ለባለሀብት ብቻም ለግል ዘርፍ ብቻ የምንተው ስራ አይደለም ማለት ነው። በጋራ ተደጋግፈን መስራት የሚገባው ስራ ማለት ነው። ምክንያቱም በመንግስት በኩል ድጋፍ ካልሰጠ ባለሀብቱ ብቻም የራሱ ድርሻ ላይ ወጣ ይችላል። ይሄንን ግን ያውክል ነው አሁን የምንሰራው። በየጊዜው አሁን እኛ የሚሰጠን አቅጣጫዎችም እና የምንወስዳቸው ስልጠናዎችም ትምህርቶችም ይሄን ጉዳይ ከፍተኛ ትኩረት እንዲሰጥበት ይገባል የሚል ነገር ለአመራሩ የተነገረ ነው። ስለዚህ የአመራሩ ስራ ተብሎ ግንዛቤ ያገኘንበት ሁኔታም አለ። ስለዚህ ይሄንን ደግሞ ግንዛቤ ያገኘነው ግንዛቤ አቅማችንም ጨምሯል፣ ቁርጠኝነታችን ይጨምረበት ሁኔታም አለ። ስለዚህ አሁን የሚታዩ ችግሮችም ለመፍታት ክልሉም መንግስትም አመራሩም በተለይ ይሄን ዘርፍ የሚመራ ያለው አመራር እንደ ኢንቨስትመንት ኮሚሽን ኢንዱስትሪ እና ንግድም ቢሮዎችም አንድ ላይ ቁመን ይሄን ችግሮችም እንዳይቀጥሉ ማለት ነው ለቀጣዩ ችግሩ ሆኖ እንዳይቀጥሉ መስራት አለብን የሚልን አቋም ይዘናል። መፍታት ስላለበት ማለት ነው። ምክንያቱም እኛ እዚህ የተቀመጥነው እዚህ ችግሮች ለመቅረፍ ነው። ስለዚህ እንደ አመራር ችግሮችን ለመቅረፍ እስከሆነ ድረስ እዚህ የተቀመጥነው እነዚህ ችግሮችም እንደዚህ መቀጠል የለባቸው ማለት ነው። ስለዚህ ከነዚህም ኢንዱስትሪዎችም ወይ ባለ ፋብሪካዎችም እነሱ ጋር ተነጋግረን ለዚህ ችግር እልባት ሊያገኙበት ሁኔታ መፍጠር መቻል አለበት የሚል ነገር ነው። የኢንዱስትሪ ባለቤቶቹ በበኩላቸው ከግብአት በተለይም ከስንዴ አቅርቦትና ከመብራት መቆራረጥ ጋር ተያይዞ በገጠሟቸው ችግሮች ሳቢያ ከአቅም በታች ለማምረት መገደዳቸውን ገልጸው ችግሮቹ እንዲፈቱላቸው ጠይቀዋል። ማሽናችን ሞደርናይዝ ነው። አሁን ኢትዮጵያ ውስጥ አሉ ከሚባሉ 3 እንደዚህ አይነት ማሽኖች ያሉት አሁን ሶስተኛው ነው። የኛ በጣም ሞደርን ማሽን ማለት ከኢትዮጵያ ሶስተኛው ነው እና የማምረት አቅሙ በዛው ልክ ነው። እኛ 24 ሰዓት እንስራ ካልን 24 ሰዓት ብንሰራበት ኦልሞስት ከ10,000 ካርቶን የማምረት አቅም አለው። 24 ሰዓት ከሰራንበት ያሉትን ቻሌንጆች
እንዳሉ ሆኖ ማለት ነው። ቻሌንጆቻችን አልፈን 24 ሰዓት የስራ ከተባለ እስከ 10,000 ካርቶን ማምረት አቅም አለው። ጣፋጭ ናቸው። ጣፋጭ እያንዳንዱ ንክኪው ከስኳር ጋር ንክኪ ያላቸው ያ ማለት ያ ስኳርኛ ከዋናው ያው መንግስት ድጋፍ አድርጎልን ከዋና ፋብሪካዎች የምንወስድበት መንገድ ካልተመቻቸ ያ ገበያው ተወዳድረን አሸናፊ ሆነን ገበያው ላይ መቀጠል ትንሽ ያዳክተናል። ክልሉ ያው እንዳልኩ ነው እያደረገልን ነው። ዛሬም ነገም እያደረጉልን ነው እስከዛሬ ድረስ ማለት ነው። አሁን እዛ ሲሄድ እዛ ያለው ስኳር ኮርፖሬሽን ሊሆን ይችላል እነዚያ ቦታ ያለው የሚመለከታቸው አካላት እንግዲህ ከኛ የሚመጡ ነገሮችን እንግዲህ ወዲያው መፍትሄ ቢሰጡን እኛም እዚህ ጋር ያለንን ምርታችንን ከፍ አድርገን ማምረት ብንችል ተጨማሪ ሰራተኞች እንቀጥራለን። ለተጨማሪ ሰራተኞችም የስራ ዕድል እንፈጥራለን። ከዛ ውጭ ደግሞ ምርታችንም ኤክስፖርት እስከማድረግ ድረስ ሊቀጥል ይችላል ማለት ነው። ይሄ ነው ምንም። ሁለተኛው ደግሞ የመብራት ችግር ነው። መብራት ችግር ነው እንግዲህ አሁን እኛ እንዳጋጣሚ ሆኖ አሁን ያለንበት ፋብሪካ የሚገኝበት ጋምቤላ 05 ቀበሌ ነው። እንግዲህ ወጣ ብሎ ቤተ መንግስት ከፍ ብሎ ነው የሚገኘው። እንግዲህ መስመሩ ውጭ ላይ ወጣችሁ ማየት ትችላላችሁ። መስመርኛ የወሰነው ከወደ አበቦ ነው። ከዚህ ቀጥሎ ወደ አበቦ መስመር ነው። እንግዲህ ለአበቦ መሄድ ማብራት መስመር ላይ ነው እኛ እንዳጋጣሚ ሆኖ ለፋብሪካችን የቀጠልነው። የራሳችን ትራንስፎርመር አለን እስከ 2000 ኬቪ ነው። እንግዲህ በጣም ከፍተኛ ተጨማሪ ማሽንም ማንቀሳቀስ የሚችል ትራንስፎርመር ነው የገጠምነው እና ትንሽ የመስመሩ ትንሽ የማርጀት ያረጀ መስመር ነውና ትንሽ ወጣ ገባዎች አሉ። ንፋስ ሊሆን ይችላል፣ ዝናብ በሚዘንብበት ሰዓት ጫካዎች ላይ የሆነች መቆራረጦች ሲኖሩ ያው ግዴታ የኛም ፋብሪካ ማብራት የመቋረጥ እድል ይገጥመዋል ማለት ነው። ያ ማለት እኛ አሁን እዚህ ኦቨን ላይ የሚያልፉ ብስኩቶች ዊዚን 5 ሚኒት የሚበላሹ ናቸው። የመብራት መቆራረጥ ምንም እንትን የምትሰጠው ነገር አይደለም። ምንም በቃ ዌስት ናቸው። በቃ እነዚህ የሚሆኑት ማብራት እዚህ መስመር ላይ ኦቨን ላይ ያለፈ ማብራት ጠፋ ማለት ማኑዋል አለ እዛ ጋር። ማኑዋል ማለት እንግዲህ በእጅ ነው እሱ የምታወጣው። እንግዲህ በጣም ጉልበት ይፈልጋል። ሰራተኞች እየተቀያየሩ ነው። ያ 10-15 ደቂቃ ሊፈጅ ይችላል። እንግዲህ 5 ደቂቃ የማይጠብቅ ምርት በ10 ደቂቃ ወጣ ማለት ዌስት ሆኖ ነው የሚወጣው። ያን ደግሞ ለምን ልጠቀም አልችልም። እንዳልበቁ መንግስት አሁን በቅርብ ሰዓት የመጣ የፎርቲፊኬሽን ሚኔራልና ቪታሚን ማስጀመሪያ እንትን በፌዴራል የመጣ እንትን ነው። እሱን ደግሞ እኛም ተቀብለን ያው ተግባራዊ አድርገን ያው ስራ ለመጀመር ዝግጁ ነን። መንግስት በግብዓት በኩል ቢያስተካክል ለምሳሌ ከመንገድ ከኬላ ከግብዓቱ ሲመጣ ከመነሻው ጀምሮ እስከ መጨረሻው እስከ ጋምቤላ እስከሚደርስ በቆሎም ሆነ ስንዴ፣ ሌላው ደግሞ እንደዚሁ አንዳንድ አሁን ከጋምቤላ ክልል ስንዴ በቆሎ ላይ የተለያየ ቦታ ስናመጣ የኬላ ጉዳይ ቢሰጠው ትኩረት የመሰጠት ችግር ነው። ኬላ ተነስቷል ይባላል። በኬላ ጉዳይ አሁን ደግሞ አቴንቲቭሊ ሊሰራበት ይገባ ደስ ይለናል። እኛ አሁን ድርጅቱ አቅሙን አጠናክሮ ያልኩ ምንድነው ያለውን ብድር አብዴት አድርጎ በአዲስ መልኩ ፕሮፖዛል ነድፈው ሊሰሩ ጀምረዋል። ፒኤልሲዎቹ ሼል ሆልደሮቹ ይህንን አስተካክለው ለመስራት ዝግጁ ስለሆኑ ነው እኔ መጀመሪያ ላይ የነገርኩት። ማህበረሰቡ ለምን የሚለው አሁን እኛ የከርሰ ምድር ውሃ 120 ሜትር ቆፍረን ነው እንደዚህ እንትን ያለ መልህ የምታየው እንትን ጅማሬዎቹና እንትኑ በቃ የራስን እንትን አብዴት አድርገህ ለአካባቢው ማህበረሰብም የተሻለ ነገር ነው። የስራ እድል አሁን ይሄ ስንዴ 2 ወር 3 ወር በመቆየቱ እንትን በማለታችን የስራ እድል ብዙዎች ወጥተዋል። ሌሎችም ሰራተኛ እንትን ማለት ነው። ስለዚህ እኛ ካላስተካከልና ለክልሉ ያሉ እንትኖችን ጥሩ አይሆንም። ሰራተኞችን ማባረር ይመጣል። ስለዚህ እኛ ራሳችን አብዴት አድርገን እናስተካክል። ጥሬ ስንዴ የምናመጣው ከአዲስ አበባ ነው፣ ከገበያ ነው። እስከ 8500 ብር ድረስ ጨርሶ ነው የሚገባው። ከመብራት መቆራረጥ ጋር ተያይዞ በአምራች ኢንዱስትሪዎቹ የተነሳውን ቅሬታ ለመፍታት እየሰሩ መሆኑንም የክልሉ ኤሌክትሪክ አገልግሎት ኃላፊው አቶ ዘላለም ብርሃኑ ተናግረዋል። የኃይል አቅርቦትን በተመለከተ ክልላችን ላይ በጣም በቂ የኃይል አቅርቦት አለ። ስፔሻሊ ጋምቤላ እና እዚህ ዙሪያው ላይ ያለን 2 ሰብስቴሽኖች አሉ። ትልቅ ኢነርጂ እስካሁን ድረስ ኢነርጂ እየተጠቀምን አይደለንም። ብዙ ኢንዱስትሪዎችን መመገብ የሚችል የኃይል አቅርቦት እንደ ክልል አለ። እንደውም ዋናው ትልቁ ችግር እዚህ ያለው እኛ የምንወቀሰው ትላልቅ ኢንዱስትሪዎችን እየተሳቡ ባለመምጣት ኢነርጂ ያለመሸጣችን ነው ትልቁ ችግር የሚለውን በመውሰድ የኃይል አቅርቦት እንደ ክልል እዚህ ስፔሻል የለንም። ሌላው ኃይል መቆራረጥ ጋር የተነሱ ችግሮችን በደንብ አክሰፕት አደርጋለሁ። እየቀረፍንም ያለናቸው ችግሮች አሉ። የተወሰኑቱ ለምሳሌ ካነሳቸዋቸው የባሮ ዱቄት ፋብሪካን በደንብ አውቀዋለሁ። እሱን በተወሰነ ደረጃ ሪዞልቭ አድርገናል በዚህ 3 ወር ውስጥ ማለት ነው። እነሱ ጋር ያለው የኃይል አቅርቦት ያው ዱሬሽኑ ሳይሆን ትልቁ ጋምቤላ ላይ እያስቸገረን ያለው
ያው የኛ መስመር ለተጋላጭ ስለሆነ ወደ ገጠር የሚሄደው ነው በብዛት ፋብሪካዎቹ ከከተማ ወጣ ብለው ስላሉ ከገጠር መስመር ነው ታፕ ያደረግንላቸውና በጣም ብራንች ላይን በመኖሩ በእንጨት በምክንያት የኃይል መቆራረጥ አለባቸው። እሱን የተወሰነ ደረጃ እየቀረፍን ነው። ከፋብሪካዎቹ አንፃር መስተካከል ቢኖሩባቸው ብለን ለምሳሌ አሁን የባሮ ዱቄት ፋብሪካ ላይ ባካፕ አለመኖሩ ለኢንስታንት ታይም ቢጠፋ አይታችሁት እንደሆነ ምንድናት ያቺ እንትን ውስጥ ያለው ይበላሽባቸዋል። ፎር ዛት ማተር ማለት እኛ ጋር ረጅም ጊዜ የሚቆይ ዱሬሽን ኢንተራፕሽን የለንም ቱ ቢ ሆነስት ማለት ነው። ግን ይዛች ኢንስታንት ታይም ላይ ለምትጠፋ ወደ ገጠርም በምን ላይ ለምትፈጠሯ ጉዳት ይደርስባቸዋል እና ያን ደግሞ እንዲያስተካክሉ ባካፕ ቢኖራቸው ለተወሰኑ ደቂቃዎች ኦቨን አለ አይደለ ከእንትኑ የሚያወጡበትን እኔ ሄጄም ባለጎበኝም አጭር ጊዜ ነው የመጣሁት፣ ግን ለማስተካከል በጣም ጥረት አድርገናል። ከቲሜ ጋር በደንብ እየሰራንበት ነው። በቅርበትም ሄጄ አይቻቸዋለሁ፣ ግን ቀንሷል። እኔ ጋር እንደውም የሚደውሉት ስልክ ቀንሷል። አንድ ኢንፎርሜሽን ነበረ ጋፕ የነበረብን ስናጠፋ ለስራም እናጠፋለን ኢንፎርሜሽን አንሰጣቸውም እና ፋብሪካ ውስጥ እያለን እናጠፋባቸዋለን። ዊ አር ኦን ዘ ዌይ ሪዞልቭ ለማድረግ የሚለውን ወስዳለሁ እና የሌሎቹን የዱቄት ፋብሪካዎቹን እንኳን ብዙም የተጋነነ ኃይል ችግር የለባቸው። የያሲር ዱቄት ፋብሪካን ግን አየዋለሁ በዚህ በኢታንግ መስመር ነው ይመስለኛል እና እሱ ጋርም የተወሰኑ ችግሮች ሊኖሩ እንደሚችሉ ገምታለሁ። ግን በዋነኝነት የባሮ ዱቄት ፋብሪካን እናውቃለን። እሱንም በደንብ ዚያር ፕሪሚየም ከስተመር። ከሱ ውጭም ደግሞ እኛ ስቴክሆልደር ኢንጌጅመንት አለን። በቅርብ ራሱ እነዚህ ትላልቅ የኢንዱስትሪ ደንበኞችን በስፔሻል ኬዝ ነው ትሪት የምናደርጋቸው። መድረክም አለን በየጊዜው ከነሱ ጋር የምንገመገምበት። በዛ አንጻር የእነሱን ችግር እየቀረፍን ያው የኤሌክትሪክ አገልግሎት ኢንዱስትሪውን ለማደግ የግድ የኃይል አቅርቦቱ አስተማማኝ መሆን አለበት፣ ፈጥኖም አብሮ መሄድ አለበት። ሰስቴናቢሊቲም ሪላያብል የሆነ ኤሌክትሪክ ካልቀረበ የኢንዱስትሪው ላይ ከኪሳራም ከደግሞ ሌላ ኢነርጂ የሚፈልጉ ተቋማትን ከመመስረትም አንጻር ውስንነቶችን ያመጣል የሚለውን ነው እና ሪፖርቱ በደንብ ገላጭ ነው እና ወስደን እንሰራበታለን፣ እየሰራንበትን ነው የሚል